ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ደግሞ በቻይና ሀገር የሚሰጠውን የአንሶ ስኮላርሺፕ አፕሊኬሽን ፕሮሰስ ስቴፕ ባይ ስቴፕ እና ከዛ በተጨማሪ ደግሞ ያሉትን ዲቴሎች እንዴት እንደሆነ ምን አይነት ነገሮች እንዳሉት አብረን የምናየው ይሆናል። የቻይና ስኮላርሺፕ ወይ ካስ ወይም አንሶ ስኮላርሺፕ የሚባለው 2026 ኮሎ አሁን ላይ አፕሊኬሽኑ ኦፕን ስለሆነ እንዴት አድርገን ስቴፕ ባይ ስቴፕ አፕላይ እንደምናደርግ ከዛ በተጨማሪ ደግሞ እያንዳንዱ ዲቴሎችን ያሉትን ይሆናል። ሶ አብራችሁን ተከታተሉን። በመጀመሪያ ዌብሳይቱ ላይ ስገቡ የምትመለከቱት አይነት ይመጣል። ትክክለኛ ዌብሳይቱ ይሄን የምትመለከቱት አይነት ነው። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ዲስክሪፕሽን ላይ አላስቀምጥ ያለኝ ስለሆነ ሜቢ ካስቀምጥልኝ ዲስክሪፕሽን ላይ ካልሆነ ኮሜንት ላይ አስቀምጥላችኋለሁ። ስገቡ የምትመለከቱት አይነት ኢንተርፌስ ይኖራል። ከዛ ወደታች እየወረዳችሁ የምትመለከቷቸውን እያንዳንዱን ዲቴል ኢንፎርሜሽኖችን ማየት ትችላላችሁ። የአንሶ ስኮላርሺፕ እንደምትመለከቱት ዘ አሊያንስ ኦፍ ናሽናል ኤንድ ኢንተርናሽናል ሳይንስ ኦርጋናይዜሽን ፎር ዘ ቤልት ኤንድ ሮድ ሪጅንስ ይላል። ይህ ነን ፕሮፊት እና ነን ገቨርንመንታል ኢንተርናሽናል ኦርጋናይዜሽን ነው። 2018 ላይ ነው ፋውንድድ የሆነው። ፋውንዲንግ ሜምበሮች ደግሞ የቻይና አካዴሚ ኦፍ ሳይንስ ካስ የሚባለው እና ከተጨማሪ 36 የሚሆኑ የተለያዩ ሳይንቲፊክ ኢንስቲትዩሽኖች፣ ዩኒቨርሲቲዎች እና ኢንተርናሽናል ኦርጋናይዜሽኖች ናቸው ወርልድ ዋይድ ላይ። ከዛ በተጨማሪ ሁለት አይነት እንትኖች አሉት። የካስ ወይም አንሶ ስኮላርሺፕ ላውንች ሆኖ ስራ የጀመረው 2019 ላይ ሲሆን ጎላቸው ደግሞ ትሬኒንግ እና ካልቲቬቲንግ ያንግ ወጣት ሳይንቲስቶችን ነው። ሶ ካስ ወይም አንሶ ስኮላርሺፕ ሁለት ካታጎሪዎች አለው ብለናል። እነሱም ዲግሪ ፕሮግራም እና ነን ዲግሪ ፕሮግራሞች ናቸው። የዲግሪ ፕሮግራሞች ከ100 እስከ 200 የሚሆን የማስተርስ ተማሪዎችን እና ከዛ በተጨማሪ ደግሞ 300 የሚሆኑ የፒኤችዲ ስቱደንቶችን በየአመቱ ይቀበላሉ። እነዚህ እንደሚቀበሉት በሁለት አይነት ዩኒቨርሲቲዎች አሉ። ከነሱም ውስጥ ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ ኦፍ ቻይና የሚባል አለ USTC እና ከዛ በተጨማሪ ደግሞ ዩኒቨርሲቲ አካዳሚ ኦፍ ሳይንስ ቻይኒዝ አካዳሚ ኦፍ ሳይንስ የሚባል አለ UCAS የሚባለው ማለት ነው። USTC እና UCAS የሚባሉ አሉ። ከዛ በተጨማሪ ካስ የሚባለው ማለት ሶስቱም ስኮላርሺፕ ይሰጣሉ። ግን አፕላይ ስታደርጉ USTC እና UCS ላይ ሁለቱም ላይ አፕላይ ማድረግ አይቻልም። ሁለቱም ላይ አፕላይ ካደረጋችሁ ኢንፎርሜሽናችሁን ዲጂታል ይዘው ስለሚያገኙት ወዲያውኑ እንትን ያርጓቸዋል ማለት ነው። ሶ ሪጀክት ስለሚያርጓችሁ ከሁለቱ አንዱ መርጣችሁ ነው የምታደርጉት። ሁለቱንም ዌብሳይት ላይ ተገቡና እናንተ የምትፈልጉት ዲፓርትመንቶች ያሉትን ፊልዶች ታዩና የምትፈልጉትን ትመርጣላችሁ። ከሁለቱ አንዱ እንዴት እንደሆነና ዲፓርትመንቶች ያሉትን እናያለን። USTC እና UCAS የሚባለው ማለት ነው። ሶ ከሁለቱ አንዱ መርጣችሁ ነው አፕላይ የምታደርጉት። ግን ካስ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ከሁለቱ በተጨማሪ አንዱ መርጣችሁ ከነሱ በተጨማሪ እሱ ላይም አፕላይ ማድረግ ትችላላችሁ ማለት ነው። ሶ ከታች እንደምትመለከቱት ይሄ ስኮላርሺፕ ኮቨር የሚያደርጋቸው PhD ፕሮግራም እና ማስተርስ ፕሮግራም ነው። ለፒኤችዲ ፕሮግራምም ለማስተርስ ፕሮግራምም ቱሽናችሁን ሙሉ ስኮላርሺፕ ይሸፍኑላችኋል ፉሊ ፈንድዱን ካገኛችሁ ማለት ነው። ከዛ በተጨማሪ ለፒኤችዲ ፕሮግራም ከ6000 እስከ 7000 የቻይኒዝ የን እንትን አለው መንዝሊ የሚከፈላችሁ ክፍያ አለ። ከዛ በተጨማሪ ደግሞ ለማስተርስ ሲሆን ደግሞ እስከ 3000 የን የሚሆን አለው ማለት ነው ክፍያ። ከዛ በተጨማሪ ሄልዝ ኢንሹራንስ ይኖራቸዋል። አፕሊኬሽን ፊ ዌቨር ይኖራል። ሙሉ ነገሩ እንደምትመለከቱት እዚህ ጋር ኮቨሬጆችን ሙሉ ተዘርዝሮላችኋል። እሱንም ዲቴል ማየት ትችላላችሁ። ከዛ በተጨማሪ ኢንፎርሜሽኖችን ሙሉ እዚህ ዌብሳይት ላይ ሊንኩን አስቀምጥላችኋለሁ። የምትፈልጉትን ኢንፎርሜሽኖች በሙሉ ማግኘት ትችላላችሁ ማለት ነው። ኤሊጂቢሊቲዎችንም እዚህ ጋር አስቀምጥላችኋል። ኤሊጂቢሊቲዎችንም እንደምትመለከቱት አፕሊካንት should not hold Chinese citizenship የቻይኒዝ ሲቲዝንሺፕ መሆን የለባቸው ይላል። እንደገና ደግሞ ኤሊጂቢሊቲ አፕሊካንት should be proficient in English or Chinese የቻይኒዝ ወይም የእንግሊዝኛ ላንጉዌጅ ፕሮፊሽንት መሆን አለባችሁ። for the master's program applicant you should be born after ፈርስት ጃንዋሪ እድሜም ያከተለ ሪኳየርመንቶች ውስጥ እድሜም ስላለ እንደምትመለከቱት ለማስተርስ አመልካቾች ከ1996 በፊት ከ1996 በኋላ የተወለዱ ይላል። ለፒኤችዲ ደግሞ 1991 በኋላ እነሱንም ታያላችሁ። ከዛ በተጨማሪ እነዚህ ያሉትንም ሙሉ ኤሊጂቢሊቲ ክራይቴሪያዎችን ታነቧቸዋላችሁ ማለት ነው። እንደምትመለከቱት እዚህ ጋር በቀይ ኖት ብሎ you are not allowed to apply the CAS and scholarship in both USTS እና UCAS simultaneously ቀደም እንዳልኳችሁ ነው። USTCም ላይ UCASም ላይ ሁለቱም ላይ አፕላይ ማድረግ አትችሉም። ከሁለቱ አንዱን የግድ መምረጥ አለባችሁ። otherwise you will be disqualified from admission ከአድሚሽኑ ዲስኳሊፋይድ ያደርጓችኋል ማለት ነው። ሁለቱም ሲስተማቸው ውስጥ ለውስጥ ስለሚገናኝ ሁለቱም ላይ ካገኟችሁ ዲስኳሊፋይ ያደርጋሉ። ስለዚህ
ከሁለት አንዱ መርጣችሁ ዲፓርትመንቶቹን አይታችሁ የምትፈልጉትን ከሁለት አንዱ ላይ ብቻ መርጣችሁ አፕላይ ማድረግ ይኖርባችኋል ማለት ነው። እንደምትመለከቱት ዘ አፕሊኬሽን ፕሮሲጀሩን እዚህ ጋር አስቀምጦላችኋል። እስከ ኦፕን የሆነው 15 ኦክቶበር ላይ ነው። ከ15 ኦክቶበር ጀምሮ አፕሊኬሽን ፕሮሰሱ ኦፕን ነው። ዴድላይኑ ደግሞ እስከ 31 ጃንዋሪ ድረስ ማለት ነው። ኦልሞስት አንድ ወር አካባቢ ስላለው በዚህ ጊዜ ተጠቅማችሁ ቀደም ብላችሁ አፕላይ ለማድረግ ሞክሩ። እስከ 31 ጃንዋሪ ድረስ አፕሊኬሽን ፕሮሰሱ ኦፕን ነው ማለት ነው። አፕሊኬሽን ማቴሪያልስ እንደምትመለከቱት እዚህ ጋር እንትኖቹም ማየት ትችላላችሁ ብያችሁ ነበረ፣ ያሉትን ዲፓርትመንቶች እናንተ የምትፈልጓቸው ሁለቱም ላይ ማለት ነው። ስለዚህ እንደምትመለከቱት አፕሊኬሽን ማቴሪያልስ ብሎ ፎር ዘ ዩኤስቲሲ ይሄ ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ ኦፍ ቻይና የሚለው አፕሊካንት ፕሊስ ሪፈር አፕሊኬሽን ጋይድ ፎር ግራጁዌት አፕሊካንት ይላል። እዚህ ጋር ሂር የምትለዋን ሊንክ ነክታችሁ ስለ ዩኤስቲሲ ያሉትን ኢንፎርሜሽኖችን ዲፓርትመንቶችን ማየት ትችላላችሁ። ዩካስ ላይ ደግሞ እችኛዋን ሂር የምትለዋን እንደዛው ነክታችሁ ያሉትን እንትኖች ኢንፎርሜሽኖችና ዲፓርትመንቶች ማየት ትችላላችሁ ማለት ነው። እዚህ ጋር ኢንፎርሜሽኖችን ለማየት ነው። አፕላይ ለማድረግ ደግሞ አፕሊኬሽን ፖርታል እዚህ ጋር አለ። ዩኤስቲሲም ዩካስም ሁለቱም አፕሊኬሽኖች አሉ። ከሁለቱ አንዱ መርጠን አፕላይ እናደርጋለን ማለት ነው። መጀመሪያ የዩካስን እንመርጥና እንትኖችን እናያቸው ዲፓርትመንቶች ላይ ውስጥ ላይ ያሉትን ማለት ነው። እንደምትመለከቱት ይሄ የዩካስ ዩኒቨርሲቲ ኦፍ ቻይኒስ አካዳሚ ኦፍ ሳይንስ ውስጥ ላይ ያሉት ናቸው። እዚህ ጋር እንደምትመለከቱት ሜጀርስ የሚል አለ። ሜጀር ላይ ገብታችሁ የሚሰጣቸውን ዲፓርትመንቶች ሰርች ማድረግ ይችላሉ። እንደምትመለከቱት እዚህ ጋር የማስተርስ ፕሮግራሞችም የፒኤችዲ ፕሮግራሞችም እንደገና ትሬኒንግ ፕሮግራሞች ሁሉም ዝርዝር አለው። እናንተ ከፈለጋችሁ እዚህ ጋር የምትፈልጉትን ሜጀር ጽፋችሁ ሰርች ማድረግ ትችላላችሁ። ከዛ በተጨማሪ ግን ጠቅላላ ለማየት እንደምትመለከቱት ኢንቫይሮንሜንታል ሳይንስ፣ ጄኔቲክስ በብዛት እዚህኛው ዩኒቨርሲቲ ላይ ዩኤስቲሲ ላይ የሳይንስ ዲፓርትመንቶች ነው ያሉት፣ ኬሚስትሪ፣ ባዮሎጂ፣ ጂኦሎጂ፣ ፊዚክስ ምናምን። ከዛ በተጨማሪም ደግሞ የተለያዩ አይነት በጣም ብዙ አይነት ኮምፒውተራል ማቴማቲክስ አለ፣ ማሪን ኬሚስትሪ፣ ብዙ አይነት ኢንጂነሪንግ ፊልዶች አሉ፣ ኮምፒውተር ሲስተም ኤንድ ኦርጋናይዜሽን፣ እነዚህ ሁሉ አሉ። እናንተ ገብታችሁ የምትፈልጉትን ዲፓርትመንት ለማስተርስ ሜቢ ከዲግሪያችሁም ጋር የሚገናኝ ሊሆን ይችላል። ከዛ ውጭም ከሆነ በብዛት ግን ሊገናኝ ቢሆን የተሻለ ነው። የምትፈልጉትን ዲፓርትመንት እነዚህ የምትመለከቷቸው ሁሉ ዲፓርትመንቶች በማስተርስ የሚሰጡ ናቸው። በማስተርስ እና በፒኤችዲ ገብታችሁ እንደምትመለከቱት በጣም ብዙ አይነት በጣም ብዙ ዲፓርትመንቶች አሉ። እንደዚህ አይታችሁ ቼክ አድርጋችሁ እናንተ የምትፈልጉት ዲፓርትመንት ካገኛችሁ እዚህኛው ላይ በዚህኛው ላይ አፕላይ ማድረግ ትችላላችሁ። እንደገና ዩኤስቲሲም ላይ እዛኛውን እንደዚሁ ገብታችሁ ቼክ ማድረግ ትችላላችሁ። ከዛ በተጨማሪ ስለ ዩኒቨርሲቲው እዚህ ጋር ብዙ የተለያዩ ኮሌጅ ኢንስቲትዩሽኖች፣ ሱፐርቫይዘሮች ከዛ በተጨማሪ ሁሉም ኢንፎርሜሽኖችን የዚህ ዩኒቨርሲቲ ኦፍ ቻይኒስ አካዳሚ ኦፍ ሳይንስ ገብታችሁ እንደዚሁ ማየት ትችላላችሁ። ከዛ በተጨማሪ የዩኤስቲሲም የዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ ኦፍ ቻይና የሚለውንም እዚህ ጋር እንደምትመለከቱት ሂር የምትላለች እዚህ ላይ ገብታችሁ እንደዛው ዲፓርትመንቶችንም ሌሎችም ኢንፎርሜሽኖች ማየት ትችላላችሁ። ዲፓርትመንቶችንም ካያችሁ በኋላ እናንተ የመረጣችሁት ከሁለቱ ዩኒቨርሲቲ አንዱ መርጣችሁ አፕላይ ማድረግ ትችላላችሁ ማለት ነው። እኛ ለአሁን አንዱን መርጠን አፕላይ እናደርጋለን። የዲፓርትመንቶችን ያየነው የዩካስን ስለሆነ እዚጋም የዩካስ ዩኤስቲሲን ከመረጣችሁ እዚጋ እንደምትመለከቱት ቱ ዩኤስቲሲ አድሚሽን ሲስተም ፖርታል እና እዚጋ ሂር የሚላለ ቱ ዩካስ አድሚሽን ሲስተም ፖርታል ደግሞ እዚጋ ሂር የሚላለ። የዩኤስቲሲንም በሌላ ዩኒቨርሲቲ በሌላ ቪዲዮ እንሰራለን። አሁን የዩካስን አፕሊኬሽን ፕሮሰስ እንዴት አፕላይ እንደምናደርግ በዚህኛው ገብተን እናያለን ማለት ነው። ልክ ሊንኩን ነክታችሁ ስገቡ እንደምትመለከቱት እንደዚህ አይነት ዌብሳይት ነው የሚያመጣላችሁ። ሎጊን አድርጉ ይለናል። አፕሊኬሽን ከዚህ በፊት አካውንት ከፍታችሁ ከሆነ በዚህ ሊንክ ገብታችሁ ሊሆን ይችላል። አፕሊኬሽን ከከፈታችሁ ሎጊን አድርጋችሁ ትገባላችሁ። አካውንት ከከፈታችሁ፣ ካልከፈታችሁ ደግሞ እዚህ ጋር ሬጂስተር አን አካውንት የሚላለ ሬጂስተር አን አካውንት እንለዋለን። ኢሜይላችሁን ጽፉ ይለናል። ኢሜይላችንን እንሞላለን ማለት ነው። ኢሜይላችሁን ከሞላችሁ በኋላ እዚህ ጋር ፓስወርድ እንድትሞሉ ይጠይቀናል። ፓስወርዱንም እንሞላለን። ከዛ እዚህ ጋር ኮድ ይለናል። እዚህ ጋር የምትመለከቷት ኮድ አለች። እሷን እንድትጽፉለት ነው 128332 እሷን ኮድ ከሞላችሁ ኢሜይላችሁን ካስገባችሁ በኋላ ሳይን አፕ ትሉታላችሁ ማለት ነው። ሳይን አፕ ስትሉት አካውንት ሬጂስትሬሽን ሰክሰስፉል ይላችኋል። ኮንፊርም ትሉታላችሁ። ከዛ ሎጊን እንድታደርጉ ይጠይቃችኋል ነው። ሎጊን ታደርጋላችሁ ማለት ነው። በፕሬስ ታደርጉ የሞላችሁትን ኢሜይል እና ፓስወርድ ሞልታችሁ ሳይን ኢን ትሉታላችሁ ማለት ነው።
እዚህ ጋር ኮዱን አሁንም ደግሞ ይጠይቀናል። እዚህው ጋር ከጎን እንደምትመለከቱት በሰማያዊ ያለችው ቁጥር ትጽፉለታላችሁ ማለት ነው። ከዛ ከሞላችሁ በኋላ ሎጊን ትሉታላችሁ። ሎጊን ስትሉት እንደምትመለከቱት አይነት ዌብሳይት ይመጣላችኋል። ይህ የዩካስ ወይም ደግሞ ዩኒቨርሲቲ ኦፍ ቻይኒዝ አካዳሚ ኦፍ ሳይንስ ዌብሳይታቸው ነው፣ ወይም ደግሞ ፖርታል የተማሪ ፖርታል ነው። እዛው ፖርታል ላይ ገብታችሁ ነው አፕሊኬሽኑን የምትሞሉት ማለት ነው። እዚህ ጋር እንደምትመለከቱት ስታርት አፕሊኬሽን የምትላለች። ስታርት አፕሊኬሽን የምትለዋን እንገባና አፕሊኬሽናችንን እንሞላለን ማለት ነው። እንደምትመለከቱት መጀመሪያ ላይ እንደዚህ ይመጣላችኋል። ሰመር ስኩል ፕሮግራም እና ዲግሪ ፕሮግራም አፕሊኬሽን የሚላለ ዲግሪ ፕሮግራም አፕሊኬሽኑን እንመርጣለን እኛ። እሱን ከመረጥን በኋላ እዚህ ጋር የሚያስሞላን ነገር አለ። ኢንሮልመንት ፕሮጀክት ይላል። ለማስተርስ ነው፣ ለዶክተሪያል ነው፣ ለቪዚቲንግ እነዚህን የሚያስመርጣለ። በብዛት ያው ማስተርስ እና ዶክተሪያል ስለሆነ ፒኤችዲ ከሆነ ዶክተሪያል፣ ማስተርስ ከሆነ ደግሞ ማስተርስ። አሁን እኛ አፕላይ የምናደርገው ለማስተርስ ስለሆነ ማስተርስ የምትለዋን እንመርጣለን። እዚህ ጋር አፕሊኬሽን ጋይዱ ነው። ከዛ እነዚህ ጋር የምትመለከቷቸውን በሙሉ ቲክ ታደርጋላችሁ። ከፈለጋችሁ አንብቧቸውና ሁሉንም ያው እነሱ የሚሉትን መስፈርቱን እዚህ ጋር የሚያስቀምጡት ነገር አለ። በነዛ እስማማለሁ የሚለውን ነው እዚህ ጋር የምታሳዩት። መስማማታችሁን ሁሉንም ቲክ ካደረጋችሁ በኋላ ኔክስት ስቴፕ የሚለውን ነክተን ወደ ኔክስት እንሄዳለን ማለት ነው። ሶ ኔክስት ስትሄዱ መጀመሪያ ላይ የሚመጣላችሁ ዲፓርትመንት ነው መርጡት፣ መማር ፈልጉት ማስተርሳችሁ ማለት ነው። ሶ ብዙ አፕሊኬሽን ፕሮሰሶች ላይ አፕላይ ስታደርጉ እንዳልኳችሁ ከዲግሪያችሁ ጋር የሚገናኝ አሁን ለማስተርስ ስለሆነ አፕላይ የምናደርገው ከዲግሪያችሁ ጋር የሚገናኝ ወይም በዲግሪያችሁ የሚቀጥል ማስተርስ ፕሮግራም ቢሆን ሞር የተሻለ ነው። ምክንያቱም እነሱም ለመምረጥ ከዛ ጋር የሚገናኝ ሲሆን ነው ጥሩ የመምረጥ እድላችሁን የሚያሰፋላችሁ ማለት ነው። ሜይ ቢ አንዳንድ የማስተርስ ፕሮግራሞች ዲግሪያችሁን ሞር የማይፈልጉ ፕሮግራሞች ሊኖሩ ይችላሉ። እነሱም ከሆነ ችግር የለውም አይታችሁ፣ ግን ከዲግሪያችሁ ጋር የሚገናኝ ሲሆን ሞር ቻንሳችሁን ያሰፋላችኋል። ሶ እዚህ ጋር መጀመሪያ ላንጉጅ ያስመርጣችኋል። በቻይኒዝ በእንግሊዝ ይላል። በእንግሊሽኛ ስለሆነ መማር የምፈልገው እንግሊሽ የሚለውን እንመርጣለን። ዲሲፕሊን ያስመርጣችኋል። ናቹራል ሳይንስ፣ ኢንጂነሪንግ፣ ማኔጅመንት ሳይንስ፣ አግሮኖሚ፣ ሜዲሲን ምናምን ይላል። በየትኛው ዲሲፕሊን ውስጥ ነው ያለው ናቹራል ሳይንስ የሚለውን እናንተም ከነዚህ ውስጥ ከሆነ ሜዲሲን ላይ ምናልባት ለው ላይ ሂስትሪ ምናምን ላይ ከሆነ ከነዚህ ትመርጣላችሁ። ኢንጂነሪንግም ከሆነ እንደዛው። እኔ አሁን ናቹራል ሳይንስ ላይ ስለሆነ ናቹራል ሳይንስ የሚለውን እመርጥለታለሁ። ከዛ ስኩል የሚለው ስነቁት በዚህኛው ዲሲፕሊን ውስጥ ያሉትን ራሱ ይዘርጥላችኋል። ሰው ከነሱ ነው መርጡት። እዚህ ጋር እንደምትመለከቱት ቻይኒዝ እዚህ ጋር የዩኒቨርሲቲዎች ስም ነው። ኢንስቲትዩት ኦፍ አግሪካልቸር ምናምን ይላል። እናንተ ከእናንተ ፊልድ ጋር ወይም ከምመርጡት ጋር የሚገናኘውን መርጣችሁ ሰሌክት ታደርጋላችሁ ማለት ነው። ይሄ ዲግሪን ጂኦሎጂ ስለሆነ የተማርኩት ከሱ ጋር የሚገናኝ ለምሳሌ እዚህ ጋር አርዝ ኤንድ ፕላኔታሪ ሳይንስ የሚል አለ። እሱኛው እስኪ ብንመርጠው ያለውን ከዛ እዚህ ጋር ሰርች ያደርገዋል። ሰርች ኢንክሪና የምትለውን ስነኳት ሰርች ያደርግላችኋል። እሱን ስነካ እንደምትመለከቱ እዚህ ጋር ስትራክቸራል ጂኦሎጂ አለ፣ ሶሊድ ኤርዝ ፊዚክስ የሚል አለ፣ ፊዚክስ ኦሽኖግራፊ የሚል አለ። እነዚህ አሁን ከጂኦሎጂ ከተማረ ኩት ጋር በማስተርስ ሊቀጥላቸው የሚችለው ነው። ከነሱ ደግሞ ሞር የሚቀላልበው እዚህ ጋር ስትራክቸራል ጂኦሎጂ ሞር ከሱ ጋር የሚገናኝ ስለሆነ እሱን አፕላይ ያደርጋለሁ ማለት ነው። እናንተም ከዲግሪያችሁ ጋር የሚገናኝ ፊልድ መርጣችሁ እንደዚህ ሰርች አድርጋችሁ ማግኘት ትችላላችሁ። ወይም ደግሞ ከዛ ውጪ እናንተ ሌላ ከሆነ ማስተርሳችሁ መማር ፈልጉት ሌላ ዲፓርትመንት ከሆነ እንደዚሁ ሰርች አድርጉና ዲፓርትመንቱ ሰሌክት ታደርጋላችሁ የምትፈልጉትን ዲሲፕሊን ማለት ነው። እዚህ ጋር ለምሳሌ ስትራክቸራል ጂኦሎጂ የሚለውን መርጬ አፕላይ ላድርግ። እዚህ ጋር ያው ስትራክቸራል ጂኦሎጂ የሚለውን አፕላይ የሚለውን ስነካው ወደ ሶስተኛው ስቴፕ 3 ላይ ይወስደናል። እዚህ ጋር አፕሊኬሽን ፎርሙ ነው። እንደምትመለከቱት እዚህ ጋር ሙሉ ኢንፎርሜሽኑን ታስገባላችሁ። የሚጠይቃችሁን መጀመሪያ ላይ ፓስፖርታችሁ አንደር አፕላይ አድርጋችሁ ገና ፓስፖርታችሁ ካልደረሰ እሱን ትነኩትና ከዛ ቀጥታ ወደዚህኛው ታልፋላችሁ ማለት ስማችሁንና የፓስፖርት ስማችሁን ብቻ ሞልታችሁ እዚህ ጋር ፓስፖርት ነምበር ምናምን ግዴታ አይሆንም፣ ምክንያቱም ገና ፓስፖርታችሁ ስላልደረሰ ማለት። ፓስፖርት ካላችሁ ግን እቺን ታጠፏትና እንደምትመለከቱት ፓስፖርት ነምበርም ኤክስፓየር ዴትም እንድታስገቡ ይጠይቃችኋል። የፓስፖርት ስማችሁን እዚህ ጋር ሹር ኔም የሚለው ላይ የአያታችሁን ስም ነው የምታስገቡት እንደ ፓስፖርቱ ማለት ነው። ከዛ ጊቭን ኔም የሚለው ላይ ደግሞ የእናንተን ስም እስከ አያታችሁ እስከ አባታችሁ። ከዛ ፓስፖርት ነምበር ይላል። ፓስፖርት ነምበር የሚለውን ቦታ ላይ ፓስፖርት ነምበራችሁን ታስገባላችሁ ማለት ነው። ከዛ ኤክስፓየር ዴቱንም ይጠይቃችኋል። ኤክስፓየር ዴቱንም እንደዛው ታስገባላችሁ።
ከዛ ከረንት ሎኬሽን አሁን ላይ ያላችሁበት ሎኬሽን ይላል። እሱን ትመርጡና አር ዩ ኢን ቻይና ላይ ናችሁ ይለናል። ኖ እንለዋለን። ቻይና ስላልሆነ ኖ የሚለውን ሰሌክት እናደርግለታለን። ከዛ እዚህ ጋር ፐርሰናል ኢንፎርሜሽናችሁን እንድታስገቡ ይጠይቃችኋል። ጾታ ያስመርጣችኋል። ጾታ ትመርጣላችሁ። ናሽናሊቲም ትመርጣላችሁ። ዴት ኦፍ በርዝ ይጠይቀናል። ዴት ኦፍ በርዝንም እንደዛው ዴት ኦፍ በርዛችሁን ትሞላላችሁ። ከዛ ካንትሪ ኦፍ በርዝ ይጠይቀናል። እሱንም እንሞላለን። ፕሮቪዥን ስቴት የሚለውንም እንሞላለን። እንደምትመለከቱት ያው እነዚህ ፐርሰናል ኢንፎርሜሽኖች ሞር ኖርማል ስለሆኑ አብዛኛው ስኮላርሺፖችም ላይ ቶሎ እየሞላችሁ ማለት ትችላላችሁ። ቀላል ናቸው። ፕሌስ ኦፍ በርዝ የተወለዳችሁበትንም ከተማ እዚሁ ጋር ትሞላላችሁ። ቻይኒዝ ኔም ይላል። ቻይኒዝ ኔም ስለሌለን እሱን ማለት ትችላላችሁ። have received or will receive the highest ዲግሪያችሁን አሁን ላይ ያላችሁን ዲግሪ እዚህ ጋር ትሞላላችሁ። ባችለር ከሆነ ባችለር ትሞላላችሁ። ለማስተርስ ከሆነ ለፒኤችዲ ከሆነ ደግሞ ማስተርስ ከሆነ ያላችሁን ዲግሪ አሁን የጨረሳችሁትን ነው የምትሞሉት፣ ወይም እየተማራችሁ ያለውን ልትጨርሱ ያለውን ትሞላላችሁ ማለት ነው። እኛ ባችለር ስላለን ባችለር እንመርጣለን። እዚህ ጋር ኦፕሽኒንግ ዴት ባችለራችሁን ያገኛችሁበትን ቀን ማለት ነው ጠይቀው 2025 ጁን ላይ እሱን ባችለር ዲግሪ ያገኘንበትን ቀን እንሞላለን። አር ዩ ኦፍ ቻይኒዝ ዲሴንት የሚለውን ነው እንለዋለን። ሄት ይጠይቀናል። ሄታችሁን ትሞላላችሁ። ኢቲ ፕላንኩች ሪሊጅን እዚህ ጋር ሪሊጅናችሁን ትሞላላችሁ። ማርሻል ስታተስ አንሜሪድ ካገባችሁ ሜሪድ ትሉታላችሁ። ፕሮፌሽን አሁን ያላችሁበት ስቱደንት ከሆናችሁ አስተማሪ፣ ዶክተር፣ ወርከር፣ ኢንጂነር ምናምን ከሆናችሁ ከነዚህ ጋር እናንተ አሁን ያላችሁት ነው። ደግሞ አዘር ከሆነ አዘር የሚለውን ነክታችሁ አዘር ፕሮፌሽናችሁን ጻፉ ይላችኋል። ትጽፋላችሁ ማለት ነው። ሶ ስቱደንት እንበለውና ካንትሪ ኦፍ ፖዚሽን አሁን ትማሩበት ካንትሪ ይጠይቀናል። ኢትዮጵያን እንመርጣለን። ሆቢ ከነዚህ ውስጥ ሆቢያችሁን ትመርጣላችሁ። ከለር ስለሆነ የፈለጋችሁትን ፎቶ እንበለውና ሌላም ካላችሁ ሌላም ትመርጣላችሁ። I am in a good health with any infectious disease or physical mental I am good health ላይ ነው ያለሁት እነዚህ የተለያዩ ኢንፌክሽን ዲዚዞች የሉብኝም የሚለውን ነው ስመርጡት የስ ትሉታላችሁ። current school or employer አሁን ያላችሁበት ስኩል ወይም ደግሞ የተማራችሁበትን ወይም ደግሞ የተቀጠራችሁበትን ነው ስኩሉን እንትኑን ትሞላላችሁ ማለት ነው። አሁን ኢምፕሎያንት የምሰሩበት ሊሆን ይችላል ወይም ደግሞ የተማራችሁበት ያለውን ኦርጋናይዜሽን ስም ትጽፉለታላችሁ ማለት ነው። ሲቲ ኦፍ ስኩል ይላል እዚህ ጋር እሱን ትሞላላችሁ። ከዛ ኢሚግሬሽን ኢንፎርሜሽን ይላል እዚህ ጋር ቺኛው ነው ማለት ነው። እዚህ ጋር ስሞሉ የቻይና ላይ ከሆናችሁ ነው የሚጠይቃችሁ ኢንፎርሜሽን አለ። የቻይና ላይ ስላልሆነ ቺን ነው ብለናት እናልፈና ይሄንን ድራፍት ሴቭ እንለዋለን ማለት ነው። ሴቭ ክንለው እንደምትማሩት ድራፍት ሴቭ ይለናል። ከዛ ወደ ቀጣዩ ፔጅ ኔክስት ፔጅ እንላለን። እዚህ ጋር ይስቲላ ፎቶ አፕሎድ አላረጋችሁም ይለናል። እዚህ ጋር ፎቶ አፕሎድ እናደርግለታለን ማለት ነው። ለጊዜ ነው ዝም ብዬ አንዱ ፎቶ አስገባ እናንተ ጉርድ ፎቶ እዚህ ጋር አፕሎድ ታደርጉለታላችሁ። ከዛ ፎቶ አፕሎድ ካደረጋችሁ በኋላ መታችሁ እንደቀደሙ ሴቭ ድራፍት ትሉታላችሁ። ሴቭ ካደረጋችሁ በኋላ ወደ ኔክስት ፔጅ ነው። ኔክስት ፔጅ ላይ ስመጡ የምታዩትን ኢንፎርሜሽኖች ይጠይቀናል። እነሱን እንሞላለን። አር ዩ አን እንግሊሽ ኔቲቭ ስፒከር ይለናል። ኔቲቭ ስላልሆን ነው እንለዋለን። ከዛ ከረንት እንግሊሽ ሌቭል ይጠይቀናል። ቬሪ ጉድ እንለዋለን። እንግሊሽ ቴስት እነዚህ ቶፍል፣ አይኤልቲኤስ፣ ዶሊንጎ ምናምን ወስዳችሁ ከሆነ እነሱን ተሞሉና ውጤቱን የሚጠይቃችኋል ትሞላላችሁ። የነዚህ እንትኖች ከሌላችሁ ግን እናንተ ትሉታላችሁ። ከዛ በኋላ ታልፉታላችሁ ማለት ነው። እንትሉትና ከዛ ወደ ቀጣዩ ታልፋላችሁ። እዚህ ጋር ቴስት ስኮር የሚጠይቀናል። ያው አለመሙላትም ትችላላችሁ ነን ስላልነው ማለት ነው። ቻይኒዝ አቢሊቲ ይለናል። ቻይኒዝ ከዚህ በፊት ምንም አይነት ኤክስፒሪየንስ ስለሌለን ነው እንለዋለን። እነዚህንም እንላቸዋለን። እነዚህ አይጠይቁንም።
ሶ ካን ዩ ስተዲ ኢን ቻይኒዝ ኦር ኖት ይለናል። ካን ዩ ስተዲ ኢን ቻይኒዝ ኦር ኖት የሚለውን በቻይንኛ መማር ከፈለጋችሁ የስ ትሉታላችሁ። ግን ሜቢ የተለያዩ ኢንፎርሜሽኖች ወይም ፕሮፌሽን ሊጠይቃችሁ ስለሚችል ኖ ብትሉት ሞር የተሻለ ነው። ግን እዛ ሄጄ ተምሬ በቻይንኛ እማራለሁ የምትሉ ከሆነ የስ ማለት ትችላላችሁ። ሪፕሬዘንታቲቭ ፐብሊሽ ፔፐርስ ዲግሪያችሁን ስትመረቁ ወይም ስትማሩ መጨረሻ ላይ ፐብሊሽ ያደረጋችሁት ፔፐር ካላችሁ ፐብሊኬሽን ካላችሁ በጣም አሪፍ ነው። እዚህ ጋር እሱን ትሞላላችሁ። ከሌላችሁ ግን እንደ ፐብሊሽ ፔፐር እንትናችሁን ቴሲሳችሁን መጨረሻ ላይ የሰራችሁትን ሪሰርቻችሁን ታይትሉንና ኢንፎርሜሽኑን ሞልታችሁ ማለት ትችላላችሁ ማለት ነው። እዚህ ጋር ይጠይቀናል ምን አይነት ፔፐር እንለዋለን። አካዳሚክ አርቲክል እንለዋለን እንትን ከሆነ ማለት ነው የቴሲሳችሁ ወይም ሪሰርቻችሁ ከሆነ። ከዛ በተጨማሪ ግን ጆርናል ምናምን ከሆኑ እነሱ ትሞላላችሁ። አካዳሚክ አርቲክል እንለዋለን። ራንክ ይለናል። ይሄንን አዘር እንለዋለን። ምክንያቱም እነሱ ራንክ ሌላ እንትን ስለሆነ የራንክ የሚሰጡበት የራሳቸው ስታንዳርድ ስላለ አዘር ብለነው በኋላ ላይ ብናብራራው ይሻላል። ታይትል ኦፍ ፔፐር የሪሰርቻችሁን ፔፐር የሰራችሁትን ቴሲስ ሊሆን ይችላል ሪሰርች የሱን ስም ነው እዚህ ጋር የምጽፉት። ለምሳሌ ያክል ዝም ብለን እንለፈውና ኔም ኦፍ ጆርናል እዚህ ጋር ደግሞ እንትኑ ምንድነው ኔሙ የሰራችሁት ስራ። ለምሳሌ ቴሲስ ከሆነ ቴሲስ ብላችሁ ትጽፋላችሁ። ሪሰርች ከሆነ ለዛ ሲኒየር ፕሮጀክት ሊሆን ይችላል ወይም ሴሚናር ሊሆን ይችላል። ስለዚህ እኔ ሰራሁት መጨረሻ ዓመት ላይ ሲኒየር ፕሮጀክት ስለሆነ ሲኒየር ፕሮጀክት ስለዋለ ቴሲስ ከሆነ እናንተም ቴሲስ ብላችሁ ታልፋላችሁ ማለት ነው። ሲኒየር ፕሮጀክት ስለዋለው ዴት ኦፍ ፐብሊኬሽን ይለናል። ፐብሊክ የሆነበትን ዓመተ ምህረት ነው የሚጠይቀው። የተመረቃችሁበት ዓመተ ምህረት ላይ ስለሆነ እሱን ትሞላላችሁ። ቮሊዩም ይለናል። እዚህ ጋር ቮሊዩም ትራምታልፋዘን ኢሹ የሚለው ቦታ ላይ የሰራችሁት ሪሰርች ምንድነው ፊክስ የሚያደርገው። ያው ሪሰርችን ሲሰሩ ስለምታውቁት የተለያዩ እንትኖች ሊሆን ይችላሉ። እዚህ ጋር ማብራራት ይኖርባቸዋል። ግዴታ አይደለም ግን ብትጽፉት ነው ሞር የተሻለ። ምን አይነት ችግሮችን ፊክስ እንዲያደርግ ወይም ደግሞ ምን አይነት ኤሪያ ላይ እንዲሰራ የሚለውን ኢሹን ፊክስ የሚያደርገውን ኢሹ እዚህ ጋር ትጽፋላችሁ። ፔጁ ምን ያክል ፔጅ ነው የሚለውንም እንደገና እዚህ ጋር ትጽፋላችሁ። ፔጁንም ኢሹንም እዚህ ጋር ትጽፋላችሁ ማለት ነው። ለማሳየት ስለሆነ ዝም ብዬ ሞልቻለሁ። ከዛ እነዚህን ከጨረሳችሁ በኋላ እዚህ ጋር ሪሰርች ፕላን ታይትል ሪሰርች ልሰሩ ማስተርሳችሁን ስትሰሩ ልሰሩት ያሰባችሁትን ሪሰርች ፕላን ያደርጋችሁትን ታይትሉን እዚህ ጋር እንድትጽፉ ይጠይቃችኋል። የሱንም ታይትል እንደዛው ትጽፋላችሁ ያሰባችሁትን። ካላሰባችሁም ደግሞ ከዲግሪያችሁ ቴሲስ ጋር የሚገናኝ ወይ በሱ የሚሰፋ አይነት አስባችሁ ረጋ ብላችሁ ሪሰርቾችን አይታችሁ የተሰሩትን እናንተ መስራት የምትፈልጉትን መርጣችሁ እዚህ ጋር ትጽፉለታላችሁ ማለት ነው። ከዛ እዚህ ጋር do you agree to be arranged more suitable college and institute maybe እናንተ ከመረጣችሁት ኮሌጅ ውጪ ወይም ደግሞ በራሱ ዲፓርትመንት ሆኖ ማለት ነው ሌላ ኢንስቲትዩት ላይ ብትመደቡ ተስማማላችሁ የዛ ከፍታችሁ ለመማር ይለናል። yes እንለዋለን። ከዛ have you contact potential supervisor maybe የቻይና ስኮላርሺፖች ላይ ከዚህ ሰምታችሁ ከሆነ ቀደም ብለን ቢሆን ኖሮ ሱፐርቫይዘሮቹን እዛ ዌብሳይት ላይ ቀደም ያየነው ሴት ዩኒቨርሲቲዎች ላይ እዚህ ጋር ሱፐርቫይዘሮች አሉ። ሱፐርቫይዘር የሚሉ ላይ ገብታችሁ ሱፐርቫይዘሮችን ፈልጋችሁ ከእናንተ ዲፓርትመንት ጋር የሚገናኙትን ኢሜይላቸውን ወስዳችሁ አክሴፕት እንዲያደርጓችሁ የሪሰርቻችሁን እንዲያደርጓችሁ ሱፐርቫይዝ እነሱ እንዲያደርጓችሁ አናግራችሁ አክሴፕታንስ ሌተር ከጻፉላችሁ እሱን እዚህ ጋር ብታስገቡ በጣም አድቫንቴጅ ነበረው። የመቀበል ቻንሳችሁ በጣም ሃይ ነው። ከዚህ ኖርማል ያለ እነሱ አፕላይ ከምታደርጉት የበለጠ ማለት ነው። እንደዛ አፕላይ አድርጋችሁ ከሆነ ወይ ኢሜል ጽፋላችሁላቸው ተቀብሏችሁ ከሆነ እዚህ ጋር እሱን ትሞላላችሁ ማለት ነው። ካልተቀበሉ ወይም ደግሞ ኢሜል ልካችሁ ካልመለሱላችሁ ዝም ብላችሁ እዚህ ጋር አክሴፕት አግኝታችኋል የሚለውን ኖት ብሉታላችሁ ማለት ነው። ከዛ I have confirmed the above field of preference የሚለውን ራይት አድርጉታላችሁ። ሜቢ ታይማችን ቀስ ብዬ አፕላይ አደርጋለሁ እስከ ጃንዋሪ 31 ስለሆነ እስከ ጃንዋሪ 15 ሜቢ ጠብቄ ኢሜል ልኬላችሁ ለሱፐርቫይዘሮች ከተቀበሉኝ እንደዛ ቢሆን ሞር የተሻለ ነው። ሱፐርቫይዘሮችን ፈልጋችሁ ኢሜላቸውን ወስዷቸው አለ ሙሉ ኢንፎርሜሽናቸው ኢሜላቸው ውስጥ ላይ ያለ ኢሜላቸውን ወስዳችሁ ኢሜል አድርጋችሁላቸው ሱፐርቫይዘር እንዲያደርጓችሁ ከዛ ከተቀበሏችሁ ይሄንን እሱን ይዛችሁ አፕላይ ካደረጋችሁ በጣም ቻንስ ይኖራችኋል። እንደዛ ብታረጉ ብትሞክሩ ሞር የተሻለ ነው። ሶ እንደዛ እንሞክራለን ካላችሁ ኢሜል ልካችሁላቸው የምትፈልጓቸውን ሱፐርቫይዘሮች ኢሜል ከላካችሁላቸው በኋላ ጠብቃችሁ አክሴፕታንሳቸውን እስከ ጃንዋሪ 15 ሜቢ ጠብቃችሁ ከላኩላችሁ አክሴፕታንስ ካረዋችሁ እሱን አስገብታችሁ አፕላይ የምታደርጉ ሞር ይችላል ነው ማለት ነው። አለበለዚያ ግን ያለ እነሱም እዚህ ጋር አፕላይ ማድረግ ትችላላችሁ። ይሄን ከጨረሳችሁ በኋላ ሴቭ ድራፍት ትሉትና
ሰክሰስፉሊ ሴቭ ካደረገ በኋላ ኔክስት ወደ ቀጣዩ ፔጅ እንሄዳለን ማለት ነው። እዚህ ጋር ላይ ኤዱኬሽናል ኢንፎርሜሽኖችን እና ወርክ ኢንፎርሜሽኖችን የሚጠይቀን ለርኒንግ ታይም ከመቼ እስከ መቼ ነው የተማራችሁት ይለናል። እሱን እንመርጥለታለን። 2021 ቀኑን እናንተ በትክክል ጻፉ። እዚህ ጋር ለማሳየት ነው ያልፈዋለሁ። ከ2011 እስከ 2021 እስከ 2025 ድረስ 2025 ጁን ላይ ስለሆነ እንደዚህ ትሞላላችሁ ማለት ነው። ቀን ወሩን ጀምራችሁ የጨረሳችሁበትን ዲግሪያችን ማለት ነው። ከዛ ካንትሪ የተማራችሁበትን ካንትሪ ይጠይቃችኋል። ካንትሪ ትሞላላችሁ። ሜጀራችሁን ትሞላላችሁ። ከዛ ዲግሪ ሌቭላችሁን ባችለር ነው ማስተር ነው የተማራችሁትን እዛ ጋር ጠይቆ ነበር፣ ግን እዚህ ጋር ጥቅም ስለሚጠይቅ ባችለራችሁን ትሞላላችሁ። ለፒኤችዲ ከሆነ ደግሞ ማስተርስ ከሆነ የጨረሳችሁት ማስተርስ ብላችሁ ትሞላላችሁ። ሃቭ ዩ ስተዲድ ኢን ቻይና፣ ከዚህ ቻይና ላይ ተምራችኋል፣ ቻይና ነው እየተማራችሁት የሚለውን ትሞላላችሁ ከቻይና ውጭ ከሆነ ማለት ነው። ኢንስቲትዩሽን ፕሊዝ ፊል ፉል ኔም፣ የተማራችሁበትን ዩኒቨርሲቲ ወይም ኢንስቲትዩሽን ኔም ጻፉ ይለናል። እዚህ ጋር የተማራችሁበትን ትጽፋላችሁ ማለት ነው። ዩኒቨርሲቲውን ስም ከጻፋችሁ በኋላ እዚህ ጋር ግሬዲንግ ሲስተሙ እንዴት ነው ይላል። በኢትዮጵያ ላይ ሲጂፒኤ ስለሆነ ሲጂፒኤ ትላላችሁ። የእናንተን ፖይንት ስንት ነው ያመጣችሁት ኮሚኒቲቭ ፖይንታችሁን ትሞላላችሁ። እዚህ ጋር ኮሚኒቲቭታችሁን ከጻፋችሁ በኋላ ቶታል ፖይንት ከስንት ነው የሚያዘው ከ4 ስለሆነ 4 ትሞላላችሁ ማለት ነው። ከዛ ወርክ ኤክስፒሪየንስ ካላችሁ ወርክ ኤክስፒሪየንሱን የስ ትሉትና ከዛ ወርክ ኤክስፒሪየንሳችሁን ትሞላላችሁ። ሜቢ ኢንተርንሺፕ ግን እዚህ ጋር አመት ምናምን መሙላት አለበት። የቻይኖቹ ወርክ ኤክስፒሪየንስ እስከ አመት የሞላ መሆን አለበት። ወርክ ኤክስፒሪየንስ ቢሆን ከአመት በላይ ወይም እየሰራችሁ አመት የሞላችሁ መሆን አለበት። ከአመት በታች ያለውን ስለማይቀበል ማለት ነው። እዚህ ጋር ዓመተ ምህረቱን ቀኑን ስታስገቡ ከአመት በታች ከሆነ ስለማይቀበል ወርክ ኤክስፒሪየንስ ወይም ኢንተርንሺፕ ከአመት በላይ የሰራችሁት ካለ እሱን ትሞላላችሁ ማለት ነው። ከሌላችሁ ደግሞ ኖ ትሉትና ሴቭ አድርጋችሁ ወደ ቀጣዩ ታልፋላችሁ ማለት ነው። ወደ ቀጣዩ ፓርት ስንሄድ አዘር ኢንፎርሜሽኖች ይጠይቀናል። እዚህ ጋር ፋሚሊ ባክግራውንድ ይጠይቀናል። የፋሚሊ ኢንፎርሜሽን ጽፋላችሁ። ሪሌሽንሺፕ ከእናንተ ጋር እዚህ ጋር ለምሳሌ ወይ የፋዘር ወይ የማዘር ሊሆን ይችላል። ለምሳሌ ፋዘር ኢንፎርሜሽን እናስገባለን። ኔም ይጠይቀናል። ኔም እናስገባለን። ከዛ ፕሮፌሽናቸውን የፋዘር ፕሮፌሽን ይጠይቀናል። እሱንም እናስገባለን። እሱን ካስገባችሁ በኋላ ኢሜል ይጠይቀናል። ኢሜሉንም እናስገባለን። ከሌላው የእናንተ የራሳችሁን የሌላ ኢሜል ታስገባላችሁ። እዚህ ጋር ፎን ነምበርም ይጠይቀናል። ፎን ነምበርም ታስገባላችሁ ማለት ነው። ኢሌጋል ሪከርድ ከዚህ በፊት ኢሌጋል የሆነ ሪከርድ አለባችሁ እና ኤኒ ሪከርድ ኦፍ ቫዮሌሽን ምናምን ካለባችሁ የስ ነው የሚለውን ያስመርጣና ከሌለባችሁ ሁሉንም ኖ ትሉትና ሴቭ ድራፍት ትሉትና ሴቭ ካደረጋችሁ በኋላ ወደ ቀጣዩ ፓርት ታልፋላችሁ። ቀጣዩ ፓርት ኮንታክት ኢንፎርሜሽን ነው። ሪፈረንስ ኢንፎርሜሽን እዚህ ጋር የሪኮሜንዴሽን የጻፉላችሁ ፕሮፌሰሮች ወይም አስተማሪዎች ዩኒቨርሲቲ ላይ ካሉ የእነሱን ኢንፎርሜሽን ነው የሚሞሉት። እዚህ ጋር የተለያዩ ሰዎች ለሁለት ቦታ ገብቷል። 2 ሪኮሜንዴሽን ሚኒመም ቢኖራችሁ የተመረጠ ነው ለማንኛውም ስኮላርሺፕ ማለት ነው። እዚህ ጋር ስሙን ጽፋላችሁ። ሪኮሜንዴሽን የጻፈላችሁን አስተማሪ፣ እዚህ ጋር ኢንስቲትዩሽን ዩኒቨርሲቲውን ሊሆን ይችላል የሚሰራበት። እዚህ ጋር ደግሞ ፖዚሽኑን አሶሺየት ፕሮፌሰር ከሆነ ፕሮፌሰር፣ እንደዚህ አሲስታንትም ከሆነ እነሱ ማስተርስም ላይ ከሆነ ፖዚሽኑን እዚህ ጋር ጽፋላችሁ። እዚህ ጋር ፎን ነምበሩን እንደዛው ጽፋላችሁ። ኢሜሉንም እዚህ ጋር ትሞላላችሁ። እንደዚህ በዚህ መልኩ ትሞላላችሁ ሁሉንም ማለት ነው። ይሄንን ፓርት እንደዛው ትሞላላችሁ። ሙሉ ኢንፎርሜሽኑ ወርክ ኢንፎርሜሽኑ ፖዚሽኑ እናንተ በትክክል ሙሉት። እኔ ጀስት ለማሳየት ስለሆነ ነው። ኢሜሎቹንም እዚህ ጋር ትክክለኛ ኢሜል ካልተጻፈ እንትን ስለማይለን እንደዚህ ብለ ነው ማለት ነው። ሪኮሜንዴሽን የጻፉላችሁ ፕሮፌሰሮች ኢንፎርሜሽን በዚህ መልኩ ከሞላችሁ በኋላ እዚህ ጋር ኢመርጀንሲ ኮንታክት ይለናል። ኢመርጀንሲ ላይ እንደዛው ትጽፋላችሁ። ወይ የቤተሰብ ሊሆን ይችላል ፎን ነምበር እና ስም ይጠይቀናል። ስምና ፎን ነምበር ከሞላችሁ በኋላ እዚህ ጋር አፕሊካንትስ ከረንት ኢንፎርሜሽን የእናንተን ከረንት ኢንፎርሜሽን ይጠይቃል። እዚህ ጋር ፎን ነምበራችሁን ይጠይቃል። ሆም ፎን፣ ፖስት ኮድ፣ እንደገና እነዚህ ሙሉ ኢንፎርሜሽን የሚጠይቃቸው ኢንፎርሜሽኖች አሉ። እነሱንም ትሞላላችሁ ማለት ነው።
ፖስታል ኮድ አዲስ አበባ ከሆናችሁ 1 ሺህ ነው። ሌላ ከተማ ላይ ከሆናችሁ የከተማውን ኮድ ፖስታል ኮድ የምታውቁት ከሆነ እሱን፣ ማታውቁት ከሆነ ደግሞ ያው 004 ጊዜ 00 ብትሉትም ችግር የለውም። ከዛ እዚህ ጋር ኢሜይላችሁን ጻፉ ይለናል። ኢሜይላችሁን ትጽፋላችሁ። እዛ ካንትሪውን ያላችሁበትን ኢንፎርሜሽን ይጠይቃችኋል። እሱን ትሞላላችሁ። አፕሊካንት ከረንት ኢንፎርሜሽን የሚለውንም በዚህ መልኩ ትሞላላችሁ። ቀላል ናቸው። ያላችሁበትን አካባቢና ሌሎች ኢንፎርሜሽኖችን መሙላት ነው። ከዛ እዚህ ጋር ኮንታክት ኢንፎርሜሽን ኦፍ ዘ አፕሊካንት ሆም ካንትሪ ይለናል። ፎናችሁንም እዚህም ጋር ደግማችሁ ነው ያንን ከላይ የጻፋችሁትን ነው ደግማችሁ ጽፉት። ኢሜይላችሁንም ደግማችሁ ጽፋላችሁ ማለት ነው። በዚህ መልኩ ከሞላችሁ በኋላ ቼክ ዊዝ ዘ ኮንታክት ኢንፎርሜሽን ዘ ሴም ከላይኛው ጋር ኢንፎርሜሽናችሁ ተመሳሳይ ከሆነ ቼክ አድርጉት ይላል። የስ እንለዋለን። የላይኛውን ራሱ እዚህ ጋር ከላይ ያለውን ራሱ ወደታች አንጥቶ ይሞላዋል። በዚህ መልኩ ኮንታክት ኢንፎርሜሽናችን ከሞላችሁ በኋላ እዚህ ጋር አድሚሽን ማቴሪያል ዴሊቨሪ ኢንፎርሜሽን የሚል አለ። ሜሊንግ ሜተድ በኢሜይል ይላከላችሁ። እሱን ኢሜይል ብቻ ነው ምርጫ ላይ ያለው። ኢሜይል የሚለውን ቲክ ታደርጉታላችሁ። ከዛ ኢንፎርሜሽን እዚህ ጋር የኢሜይሉን እንድትሞሉ ነው። ከላይኛው ጋር እዚህ ጋር ተመሳሳይ ከሆነ ኤስቲኤም ስለሆነ ቼክ አድርጓት እና ኤስቲኤም ነው ስንሞላው እንዳለ ከላይ የሞላው ነው እዚህ ጋር አምጥቶ ይሞላልናል ማለት ነው። የላይኛውን ኢንፎርሜሽን እዚህ ጋር ካመጣላችሁ በኋላ ኮንታክት ፐርሰን የሚለውን እዚህ ጋር ትጽፉታላችሁ። እናንተ ነው የራሳችሁን ስም ማለት ነው። ሌላውን ኢንፎርሜሽን ሙሉ ከላይ የተሞላውን እንዳለ አምጥቶላችኋል። በዚህ መልኩ የዚህኛውን ኢንፎርሜሽን ፓርት ሞላ ነው ማለት ነው። ሴፍ እንለውና ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ይህ ስቴፕ እነዚህን እንትኖችን ስኮላርሺፑን የምትሞሉበት የትኛው ኦርጋናይዜሽን ስኮላርሺፓችሁን እንትን ሆስት እንዲያደርግላችሁ ነው የምትመርጡበት ነው። የመጀመሪያው I have obtained scholarship name of the scholarship ስኮላርሺፕ ካገኛችሁ የቻይና የሚሰጥ አግኝታችሁ ከሆነ እዚህ ለመማር ዩኒቨርሲቲ ላይ አፕላይ የምታደርጉት ቲክ ታደርጉና የሰጣችሁ ስኮላርሺፕ የሰጣችሁ ኦርጋናይዜሽን ይሆናል ኢንስቲትዩት እሱን ስም ትሞላላችሁ ማለት ነው። እዚህ ጋር ትጽፋላችሁ። ካላገኛችሁ ግን አፕላይ ገና እያደረጋችሁ ከሆነ እቺን ትተዋታላችሁ። ሁለተኛ ላይ ደግሞ I currently don't have any scholarship but I have applied for one applied ካደረጋችሁ ሌላ ስኮላርሺፕ ለሚሰጥ ኦርጋናይዜሽን ኢንስቲትዩት አፕላይ አድርጋችሁ ከሆነ ይሄንን ትሞሉና ጠኑንም እንድትሞሉ ይጠይቃችኋል። ግን እዚሁ አፕሊኬሽን ላይ አፕላይ እንዲሰጥ ይሄ ዩኒቨርሲቲ ወይም የአንሶ ስኮላርሺፕ እንዲሰጣችሁ ከሆነ የፈለጋችሁት አፕላይ የምታደርጉት ሲ ላይ ነው። ሲ ላይ የሚለውን I plan to apply for the following scholarship የዩካስ ስኮላርሺፕ እና የአንሶ ስኮላርሺፕ ነው። እሱን ስነኩት እነዚህ እዚህ ጋር አራቱ ምርጫዎች ያበራላችኋል። ከነሱ የትኛውን እንደሆነ የምትፈልጉት ሁሉንም እነዚህን መምረጥ ትችላላችሁ። እያየናቸው ነው። ቻይኒዝ ገቨርንመንት ስኮላርሺፕ የካስ የሚባለው የቻይኒዝ ገቨርንመንት ስኮላርሺፕ ነው። የቻይኒዝ ገቨርንመንት ስኮላርሺፕ እንዲሰጣችሁ ከሆነ የምትፈልጉት እሱንም ፒክ ታደርጋላችሁ። ከዛ CSC የሚባለው ወይም ደግሞ ሌላ ዌብሳይት አለ እሱ ላይ አፕላይ ታደርጋላችሁ። እሱ ላይ አፕላይ ስታደርጉ ሴሪያል ነምበር ይሰጣችኋል። እሱም ሴሪያል ነምበር እዚህ ጋር ተሞላላችሁ ማለት ነው። የካስ ስኮላርሺፕ ይባላል። እሱኛውን የቻይኒዝ ገቨርንመንት ስኮላርሺፕን አፕላይ ለማድረግ ሊንኩን እዚህ ጋር አስቀምጡላችኋል። ሊንኩን በሌላ ታብ የሚከፍትላችሁ ኦፕን ታብ ብትሉት እንደምትመለከቱት ከጎን በሌላ ታብ ይከፍተዋል። እንደምትመለከቱት ይሄኛው ነው ዌብሳይቱ። እዚህ ጋር ወደ እንግሊሽ ተቀይሩትና አካውንት መጀመሪያ ክሬት አድርጋላችሁ። እዚህ ጋር እንደምታዩ ክሬት አን አካውንት ነውና አካውንት ክሬት አድርጋችሁ ቀላል ነው ገብታችሁ አፕላይ ማድረግ ነው። አፕላይ ሳደርጉ ዌብሳይት አካውንት ስከፍቱ የሚሰጣችሁ ሴሪያል ነምበር አለ። እሱን እዚህ ጋር ትሞላላችሁ።
ከዛ የአንሶ ስኮላርሺፕ ደግሞ ይሄኛው ራሱ ስኮላርሺፕ ነው። እሱ እንዲሰጣችሁ እሱንም አፕላይ ማድረግ ትችላላችሁ። ቲክ ታደርጋላችሁ። I agree to be considered a potential candidate for the ANSO CAS ስኮላርሺፕ ይላል። እሱንም ቲክ ታደርጋላችሁ ማለት ነው። ይሄኛውም እንዲሰጣችሁ ምክንያቱም ሁለቱንም መምረጥ ትችላላችሁ። እንደገና ዩካስ አሁን አፕላይ የምታደርጉበት ዌብሳይት ይሄ ራሱ ዩኒቨርሲቲ እንዲሰጣችሁ ከሰጣችሁ እሱም ፉል ስኮላርሺፕ እንዲሰጣችሁ እሱንም ቲክ ታደርጋላችሁ። እንደገና ደግሞ እዚህ ጋር አራተኛ ላይ ያለው ይሄው ራሱ ዩካስ ሆኖ የላይኛው ፉል ስኮላርሺፕ ነው። እዚህ ጋር ደግሞ ፓርሻል ስኮላርሺፕ ይላል። ይሄኛው ዩኒቨርሲቲ ፓርሻል ስኮላርሺፕ እንዲሰጣችሁ ፓርሻል ከሰጣችሁ የተወሰነውን ፐርሰንት ራሳችሁ ነው የሚሸፍኑት። የተወሰነውን ፐርሰንት እሱ ራሱ ዩካስ ዩኒቨርሲቲው ከቨር አልጎላችሁ ነው የምትማሩት ማለት ነው። ሶ እንደዛ የምትፈልጉ ከሆነ እቺንም ቲክ ታደርጋላችሁ ማለት ነው። ከሁለቱ አንዱ አማራጭ እንዲሰጣችሁ ፉሉን ካገኛችሁ ፉሉን፣ ካላገኛችሁ በፓርሻል እንዲሰጣችሁ ከፈለጋችሁ ይሄን ቲክ ታደርጋላችሁ። ፉል ብቻ የምትፈልጉ ከሆነ ግን እቺን ትተዋትና ይሄንን ፉል ስኮላርሺፕ ብቻ እንዲሰጣችሁ ተሞላላችሁ ማለት ነው። ምክንያቱም ፓርሻል ስኮላርሺፕ ከሞላችሁ ፋይናንሻል እንትን እንድታስገቡ ባንክ ስቴትመንት ምናምን ይጠይቃችኋል። እነሱ ነገር እንዳላችሁ አቅም እንዳላችሁ ማየት ስለሚፈልግ ማለት ነው። ሶ እንደዛ አቅም ካላችሁ ይሄንንም ቲክ ታደርጋላችሁ። ከሌላችሁ ግን ፉል ስኮላርሺፕ ብቻ ቲክ ታደርጋላችሁ። የቻይናውንም የካስንም አፕላይ ካደረጋችሁ በኋላ ሴሪያል ነምበሩን እዚህ ጋር ትሞላላችሁ። ከዛ ወደ ቀጣዩ ፔጅ መጨረሻው ስቴፕ ፋይል አፕሎድ እንደምናደርግበት እንላለን ማለት ነው። አሁን እዚህ ጋር ስላልከፈትን የኛውን አፕላይ ስላደረገን እሱን እንተዋዋትና ለሁለቱ ብቻ አፕላይ እናደርጋለን። ለዩካስ ፉሊ ፈንድድ ለሆነ ስኮላርሺፕ እና ለአንሶ ከሁለቱ አንዱ ስኮላርሺፑን ይሰጣል። ሁለቱ ላይ ቲክ አድርገን ወደ ቀጣዩ እናልፋለን ማለት ነው። እዚህ ጋር አራተኛው ምንድነው የሚለን ዲ ላይ if none of the scholarship under ሲ ላይ ካሉት ውስጥ የትኛውም ስኮላርሺፕ ካልሰጣችሁ አዋርድ ካላረጋችሁ do you want to study in university afford all fees by yourself በራሳችሁ ሰልፍ ከፍላችሁ መማር ትፈልጋላችሁ ወይ ነው የሚለው። ሶ የምትፈልጉ ከሆነ ከፍላችሁ አቅም ያላችሁ ነው መማር ፈልጉ ከሆነ ዲ ላይ yes ትላላችሁ። ግን አቅሙ ካለን ካላችሁ እዚህ ጋር እንደምታዩት ብዙ የሚጠይቃል ፋይናንሻል ሰፖርት የሚጠይቃችሁ ብዙ አይነት ነገሮች አሉ። እነሱን ትሞላላችሁ። አቅሙ ካላችሁ ኖርማል ቀላል ስለሆነ እነዚህን አሟልታችሁ ትችላላችሁ። ግን አቅሙ ከሌላችሁ በፉሊ ፈንድድ ብቻ ከሆነ ፈልጉት ኖ ትላላችሁ። እዚህ ጋር ኖ ትሞላላችሁ። እነዚህ ሁለቱ መርጣችሁ ኔክስት ፔጅ ትሄዳላችሁ ማለት ነው። ኔክስት ፔጅ የመጨረሻው ፔጅ ነው። ፋይሎችን አፕሎድ የምታደርጉበት ፓርት ነው ማለት ነው። እዚህ ጋር አይዲ ወይም ፓስፖርት ይላል። ፓስፖርታችሁን አይዲያችሁን አፕሎድ ታደርጋላችሁ። ከዛ እዚህ ጋር ቪዛ ይላል። ቪዛ እንኳን አፕላይ ትላላችሁ። ቪዛ አላችሁ ወይም ስላገኙ ነው ግዴታ ማለት እንደምታውቁት እዚህ ጋር ቀይዋ ቲክ እዚህ ጋር ቪዛ ፔጅ ላይ የለችም። ስለዚህ ቪዛውን ፔጅ ታልፉታላችሁ። ሲቪ ለናል ሲቪያችሁንም እንደዛው አፕሎድ ታደርጋላችሁ። ሲቪያችሁን ካስገባችሁ በኋላ ኦሪጂናል ሰርቲፊኬት ኦፍ ባችለር ዲግሪያችሁንም ታስገባላችሁ። በዚህ መልኩ በጣም ቀላል ነው። በፒዲኤፍ እና በኢሜጅ ነው የሚለው ሞር በፒዲኤፍ ታደርጉት ለፋይሉ ጥራትም የተሻለ ነው። በፒዲኤፍ አድርጋችሁ ሁሉንም ካልሆነ በኢሜጅም ቢሆን እነዚህን በቃ ፋይሎችን አፕሎድ ማድረግ ብቻ ነው። የሚለው ስቴፕ ቀላል ነው። ኦሪጂናል ትራንስክሪፕት የስቱደንት ኮፒ ወይም ደግሞ ትራንስክሪፕታችሁ የዩኒቨርሲቲ ሁሉንም ኮርስ እና ከነግሬዱ ሁሉንም ነገር የያዘውን ፋይል እዚህ ጋር አፕሎድ ታደርጋላችሁ። ፕሩፍ ኦፍ ናውሌጅ ኦፍ እንግሊሽ ኤንድ ቻይኒዝ እዚህ ጋር ግዴታ አይደለም፣ ግን ካላችሁ ፕሮፊሸንሲ ከተፈተናችሁ አይኤልቲኤስ ቶፍል ምናምን የነሱን አፕሎድ ታደርጋላችሁ። እነሱ ሞር የተሻለ ቻንስ ይሰጣችኋል። ከሌላችሁ ደግሞ ዩኒቨርሲቲ ላይ የሚሰጣችሁ ለማስተርስ ከሆነ ዩኒቨርሲቲ ላይ የሚሰጣችሁ አለ። ለፒኤችዲ ሲሆን ሚዲየም ኦፍ ኢንስትራክሽን ይባላል። ከዩኒቨርሲቲ የምትቀበሉት ማለት ይችላል። እሱን ተቀብላችሁ ብታስገቡ የተሻለ ነው። ስለዚህ እሱም ሊኖራችሁ ይገባል። እሱን አስገብታችሁ ታልፋላችሁ። ፐብሊሽድ አካዳሚክ ፔፐር ይላል። ፐብሊሽ የሆነ አካዳሚክ ፔፐር ካላችሁ መጨረሻ ላይ ከሰራችሁ በኋላ ሪሰርቻችሁ ፐብሊሽድ ሆነላችሁ በጣም ቻንስ አላችሁ። ፐብሊሽ የሆነ ፔፐር ታስገባላችሁ። ከሌላችሁ ግን ፐብሊሽድ ባይሆንም የሰራችሁትን ቴሲስ ሊሆን ይችላል ሪሰርች ዶክመንቱን እዛም ጋር ሞልታችሁት ነበር ስሙን ምናምን ሰው እሱን ታስገባላችሁ ማለት የሰራችሁትን ፒዲኤፍን። እዚህ ጋር ሞቲቬሽን ሌተር ዋናው እዚህ ጋር የሚጠይቋቸው ነገሮች አሉ። ሞቲቬሽን ሌተር ትጽፋላችሁ። ሞቲቬሽን ሌተራችሁ ላይ ማስገባት ያለባችሁ ሜን ኮንሰንትኖች አሉ። ከነሱ ውስጥ ዋነኛው ለምንድነው የመረጣችሁ ቻይናን እንዴት መረጣችሁ? ዩኒቨርሲቲና ቻይናን እሱን ሀሳብ ማስገባት አለባችሁ። ምጽፉት ሞቲቬሽን ሌተራችሁን ቀስ ብላችሁ ረጋ አድርጋችሁ በደንብ አሪፍ አድርጋችሁ መጻፍ ያለባችሁ። ምክንያቱም ከሚያስመርጧችሁ ነገሮች ውስጥ ዋነኛው ስለሆነ ማለት ነው። ሶ በዛ መልኩ እንትናችሁን
ለምን ቻይና መረጣችሁ? እሱም በደንብ ማስገባት አለባችሁ። ዩኒቨርሲቲ ለመረጣችሁ ማስገባት አለባችሁ። መማር የምትፈልጉት ምን እንደሆነ ከዛ ከተማራችሁ በኋላ ደግሞ ምን እንደሆነ ሀሳባችሁ ወደ ሀገራችሁ መመለስ ነው ወይ ምናምን ወደ ሀገራችሁ ተመለሳችሁ በዛ ዲፓርትመንት ምን ለማድረግ ሀገራችሁን ለማገዝ ለመለወጥ ምናምን የሚሉትን እነሱን ዲቴል በደንብ መጻፍ አለባችሁ። እዚህ ጋርም የተወሰነ ኢንፎርሜሽን ይሰጣችኋል። The content of modification letter should include your purpose of study የተማሩበትን purpose in China academic background-አችሁን ዲግሪያችሁን ምናምን የተማራችሁትን background መጻፍ አለባችሁ። reason apply የምታደርጉበት reason why you applying ፕሮግራሙን የመረጣችሁት ለምን እንደሆነ study ፕላናችሁን and employment objective እነዚህ ነገሮችን በደንብ አድርጋችሁ ጽፋችሁ ሜቢ እንግሊዝኛ እንደዚህ መጻፍ ላይ በጣም ፐርፌክት ካልሆናችሁ ቻት ጂፒቲ ላይ የራሳችሁን ሐሳብ ጽፋችሁለት እንደዚህ እናንተ ያላችሁን በራሳችሁ እንግሊዝኛ በደንብ አድርጋችሁ ጽፋችሁለት አስተካክሎ እንዲጽፍላችሁ ታደርጉለታላችሁ። ግን እሱ ራሱ እንዳለ ኮፒ አድርጋችሁ በፒዲኤፍ አታስተካክሉትም። እሱ ቻት ጂፒቲ ሰጣችሁን የተለያዩ ሁማናይዝ የሚያደርጉ ዌብሳይቶች አሉ። ሁማናይዝ እንዲያደርግላችሁ ታደርጉታላችሁ። ምክንያቱም ቻት ጂፒቲ እንደጻፈው ካወቁም ያው አሪፍ ላይሆን ስለሚችል ማለት ነው። ሁማናይዝ ካደረጋችሁት በኋላ በቃ በደንብ አንብባችሁት ራሳችሁ በፈለጋችሁት መልኩ ማስተካከሉ ቀላል ስለሆነ ታስተካክሉትና እናንተ በሚፈልጉት መልኩ ወርድ ላይ ጽፋችሁት ኮፒ ፔስት አድርጋችሁ ከዛ ወደ ፒዲኤፍ ቀይራችሁ ሴቭ ታደርጉታላችሁ። ከዛ በኋላ በዚህ መልኩ በቀላሉ አፕሎድ ማድረግ ነው። ሪፈረንስ ሌተር ሁለት ሪኮሜንዴሽን ሌተር ሁለት ነው ሚኒመም 2 ሪፈረንስ ሌተር ይላል። ስለዚህ ሁለት ሪኮሜንዴሽን ሌተሮችን ታስገባላችሁ። እዚህ ጋር ደግሞ አክሴፕታንስ ፎርም እዚህ ጋር ቅድም እንዳልኳችሁ አስተማሪዎችን ሱፐርቫይዘሮችን አናግራችሁ አክሴፕታንስ ሌተር ከላኩላችሁ የእነሱን አክሴፕታንስ ሌተር እዚህ ጋር ታስገባላችሁ። ግን ሱፐርቫይዘር ካላገኛችሁ አክሴፕታንስ የላከላችሁ ሱፐርቫይዘር ካላገኛችሁ በቃ ባዶም ታርፉታላችሁ። ግዴታ ማረለም እዚህ ጋር ቀይ ምልክት ስለሌለው ማለት ነው። እዚህ ጋር ፋይናንሻል ሰፖርት እዚህ ጋር በራሳችሁ መማር ፈልጋላችሁ ብላችሁ ለመመረጣችሁ ወይም ደግሞ ፓርሻል ስኮላርሺፕ ለመረጣችሁ ፋይናንሻል ሰፖርት ሰርቲፊኬት እንድታስገቡ ይጠይቃችኋል። ባንክ ስቴትመንት ምናምን ሊሆን ይችላል ወይም ደግሞ ዲቴል ማንበባችሁ ፋይናንሻል ሰፖርት እንዳላችሁ ሰርቲፊኬት እዚህ ጋር ታስገባላችሁ ማለት ነው። ፉሊ ፈንድድ ከሆነ የምትፈልጉት ይሄንን ታስገባላችሁ አስፈላጊ ስለሆነ። እዚህ ጋር ሰርቲፊኬት ኦፍ ኢምፕሎይመንት እንደተቀጠራችሁ እና ተቀጥራችሁ እንደሰራችሁ ወይም ደግሞ ተቀጥራችሁ እየሰራችሁ ከሆነ ለዛ ነው የሚገልጽ ዶክመንት ካላችሁ የኢምፕሎይመንት ሰርቲፊኬት እዚህ ጋር ታስገባላችሁ ማለት ነው። ከሌላችሁ እሱንም ልታልፉትም ግዴታ አይደለም ማለት ነው። እዚህ ጋር አዘር ዶክመንት ግዴታ ነው። እዚህ ጋር የተለያዩ ሰርቲፊኬቶች ወይም ኮርሶች የሰራችኋቸው ሜቢ የሁለት የስድስት ወር ትሬኒንጎች ሊሆን ይችላሉ። የነሱ ሰርቲፊኬቶች፣ የበጎ አድራጎት ሰርቲፊኬቶች፣ የተለያዩ አይነት ዶክመንቶች ለዚህ ስኮላርሺፕ ያግዘኛል ብላችሁ የምታስቧቸው ዶክመንቶችን በተጠቅላላ እዚህ ጋር ሊሚት ስለሌለ የፈለጋችሁን ያክል ካስገባላችሁ እነሱ ሙሉ ካስገባችሁ እነዚህን ዶክመንቶች ካስገባችሁ በኋላ አፕሊኬሽን ፕሮሰሱ የመጀመሪያው ሬጅስትሬሽን ፕሮሰስ አለቀ ማለት ነው። እንደምትመለከቱት ሰብሚት ነው ይላል። እነዚህን ስቴፖች በሙሉ ካስገባችሁ በኋላ በዚህ መልኩ ሰብሚት አድርጋችሁ ሰብሚት ነው የምትችለውን ከነካችኋት በኋላ ሰብሚት ያደርጋል ማለት ነው። የቻይና ዩኒቨርሲቲ ስኮላርሺፕ የሆነው አንደኛውን የዩካስን ዩኤስቲሲን በሌላ ቪዲዮ እናየዋለን። ይሄ የዩካስ ነው። አፕሊኬሽን ፕሮሰሱን እያንዳንዱን ስቴፕ እና የሚያስፈልጉት ሪኳየርመንቶችን አይተናል። በዚህ መልኩ በቀላሉ አፕላይ ማድረግ ትችላላችሁ። የዛሬው ቪዲዮአችን ይህንን ይመስል ነበረ። መልካም ቀን።